ስለዚህ ጸባዩ ሊመለስ ይችላል። አንድ ቤት ስጪውና አንድ ቤት የሚወስዳት ሰው አለ። በጣም ነው የሚወዳት፣ በጣም ነው የሚያከብራት። እሷም ትወዷለች፣ ታከብሯለች። ኦልሞስት ፕሮሰሱ ደግሞ አልቋል። ለማንም ለምንም መናገር ስለማያስፈልግ ነው። ይሄ ሁሉ ከተነገረ ይሄ የሚበላሽ። ስለዚህ ጨራርሳው መሄድ ብቻ ነው። አልቋል ፕሮሰሱ። ስለሰው መናገር ደግሞ ስለዚህ ወላከና እቺን ያወራው አፍሽሞልተሻ ወይኔ ፕሮሰሱ አልቋል። ትንሽ ጊዜ ነው የቀረኝ። እኔም እዚህ የምሆንበት እንደማንም እንደ ቀልድ ነው እንደምታየው የሚልከሰከስ ልጅ አይደለም። አሁን አንተ ሌላ ቦታ ምናምን አትግባ። በቃ አሁን ከኔ ጋር መጣላት ነው። ምንም የምንጣለው ታሪክ የለም። ልጁ የተከበረ ሰው ነው፣ ጥሩ ሰው ነው፣ ይወዳታል፣ ያከብራታል። አዎ ገኒ በቃ ይሄ ያለቀለት ነገር አይደለም፣ ሲሪየስ ነገር ነው። በቃኝ እኔም በቃ እንደዚህ አይነት ሀሳብ አታውሪ አንቺ። አሁን እሱ አይዞ ስላለሽ አይደለም ነገ ህይወትሽ ማንም አይኖርልሽም። የምትኖሪው አንቺ ነሽ። ይኸውልሽ አሁኑኑ ኖቤልን ከዚህ ማስወጣት ይችላሉ። ከዚህ ፕሮሰስ ከዚህ ጉዳይ አሶቹ ከፈለግሽ በቃ ልጁንም እንደዚህ አታድርጊ። በቃ ራስሽ ትረሽ እንተንበይ ምንም ነገር የሆነ በሀሳብ እንኳን ሰፖርት እንዳያደርገኝ ማድረግ ይችላል። ነገር ግን ፍላጎቱ የኔ ነው። ፍላጎትሽ ነው። ያኔ ፍላጎቱ ነው። ይሄ ፍላጎትሽ ነው። አዎ ሰላም ለዚህ ቤት ልመጣ ነው እንዴ? ቡና ሰላም ነው። አንተም ካለ ችግር የለም። በቃ አሪፍ ነው ማለት ነው። ድንገት ደስታዬ አለው። እግዚአብሔር ይመስገን። ባባ አትደውይም? ድንገት መምጣት አይሻል ከመደወል አንደው ሁሉ ሰላም አለን። ምንም የምንጣለው ታሪክ የለም። ልጁ የተከበረ ሰው ነው፣ ጥሩ ሰው ነው፣ ይወዳታል፣ ያከብራታል። አዎ ገኒ በቃ ይሄ ያለቀለት ነገር አይደለም፣ ሲሪየስ ነገር ነው። በቃኝ እኔም በቃ እንደዚህ አይነት ሀሳብ አታውሪ አንቺ። አሁን እሱ አይዞ ስላለሽ አይደለም ነገ ህይወትሽ ማንም አይኖርልሽም። የምትኖሪው አንቺ ነሽ። ይኸውልሽ አሁኑኑ ኖቤልን ከዚህ ማስወጣት ይችላሉ። ከዚህ ፕሮሰስ ከዚህ ጉዳይ አሶቹ ከፈለግሽ በቃ ልጁንም እንደዚህ አታድርጊ። በቃ ራስሽ ትረሽ እንተንበይ። ምንም ነገር የሆነ በሀሳብ እንኳን ሰፖርት እንዳያደርገኝ ማድረግ ይችላል። ነገር ግን ፍላጎቱ የኔ ነው። ፍላጎትሽ ነው። ያኔ ፍላጎቱ ይሄ ፍላጎትሽ ነው። አዎ ሰላም ለዚህ ቤት ልመጣ ነው እንዴ? ቡና ሰላም ነው። እግዚአብሔር ይመስገን። አንተም ካለ ችግር የለም። በቃ አሪፍ ነው ማለት ነው። ድንገት ደስታዬ አለው። እግዚአብሔር ይመስገን። ባባ አትደውይም? ድንገት መምጣት አይሻል ከመደወል አንደው ሩታ አክስት ለምንድን ነው አዲስ አበባ ሄደች? ሩታን ውጭ ሀገር የሚወስዳት ማን ነው? ኬት ነው? የት ሀገር ነው የምትሄደው? አሜሪካን ነው ወይስ አውሮፓ ወይስ ዱባይ ነው ሳኡዲ ለምትሉ ሙሉ መረጃ ይዤላችሁ መጥቻለሁ። የሩታ አክስት ደግሞ እውነትም አብርሽና ሩታን ለማስታረቅ ነው ወይ አዲስ አበባ የሄደችው የምትሉ አላችሁ፣ ወይስ ሌላ ድራማ ሊቀጥል ነው የምትሉ አላችሁ። ሙሉ መረጃው ይዤላችሁ መጥቻለሁ። በእናንተ የሚጠበቀው እስከ መጨረሻ መጠበቅና ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የልዕልት ቤተሰቦች ሰላም ብያለሁ። ሰላማችሁ ብዝት ይበልልኝ። እንዴት ናችሁ? እንግዲህ መጥተናል። ስንመጣ እንግዲህ ላይክ እንዳይረሳ ማለት ነው። ለማንኛውም ምንድነው እየተካሄደ ያለው? እውነት ሩታ ፕሮሰሷ ጨርሳ ውጭ ሀገር ልትሄድ ነው? ውጭ ሀገር ሴት ሀገር ነው የምትሄደው? አውሮፓ ነው? አሜሪካ፣ ዱባይ ነው? ሳውዲ የምትለዋላችሁ። የሩታ አክስት ደግሞ ለምንድን ነው አዲስ አበባ ሄደች? እውነት አብርሽና ሩታን ለማስታረቅ ነው ወይስ ለሌላ ኬዝ ነው ወይስ ድራማው እየተቀጣጠለ ሊሄድ ነው የምትሉ አላችሁ። ሙሉ መረጃ አሰማችኋለሁ። እስከ መጨረሻው ብቻ መከታተል ነው በእናንተ የሚጠበቀው። እንግዲህ እንደሰማችሁት ሮቤልም ለሩታ አክስት የሚመልስላት መልሶች ትክክል ናቸው ብዬ ነው ማስበው። ምክንያቱም ሩታ የራሷ ህይወት መኖር አለባት። አብርሽ ለሷ የሚሆን ሰው አይደለም፣ ለትዳር የሚሆን ሰው አይደለም። ምክንያቱም ገና ለገና በአንድ ቀኑ ከቤት በወጣበት አንድ ቀን እንኳን ሳያርድ ውሽሚት ጋር ነው የሮጠው። ይሄ ሰውዬ ደግሞ ለትዳር ይሆናል ብለን ማሰብ መገመትም አያቅተንም ማለት ነው። እና ለትዳር የሚሆናችሁ ትዳሩም ይወድ ቢሆን ልጁም ይወድ ቢሆን ሚስቱም ያከብር ቢሆን በዚህ ልክ ወደ ውጭ አይሮጥም ነበረ ማለት ነው።
አንድ ቀን ሳያልፍ ውሽሚት ጋር አይሮጥም ነበረ፣ ለነሱ ክብር ቢኖረው ማለት ነው። ሲቀጥል እሱ ለትዳሩም ክብር የለውም፣ ለሚስቱም ለልጁ የሚያስብ አይነት ሰው አይደለም። ሩታ ደግሞ እውነቷ ነው። ሁሌ ተገፍታ ሁሌ ለሰው ደስታ ብላ የራሷ ደስታ ታመኖር የለባትም ባይነኝ እኔ እንደ ራሴ። ነገር ግን አሁን ሌላ ሰው የሚወዳት የምትወደው የሚሉት ነገር አልስማማበትም። ምክንያቱም እቺ ልጅ ገና አራስ ናት፣ 3 ወሯ ምናምን ነው። በ3 ወሯ ሌላ ህይወት መጀመር አለባት ብዬ አላስብም፣ እንደ ሴት ማለት ነው። ነገር ግን ደስታዋ ያስደስተናል፣ ደስተኛ እንድትሆን እንፈልጋለን። ነገር ግን መረጋጋት አለባት። ይሄ በቹከላ የሚገቡበት ነገር ነው እየጎዳ ያለው ማለት ነው። ከዚህ በፊትም ያው ወደኩት አፈቀርኩት በሚለው ነው ይሄ ሁሉ ደረጃ የተደራረሱና ሴት ልጅ ደግሞ ህይወትን ስትጀምር ተረጋግታ አስባበት አውጥታ አውርዳ ነው እንጂ ወይ በንዴት ወይ በችኮላ የምናረገው ነገር በጣም ራሳችን ይጎዳናል። እና ያ እንዳይሆንባት በተረጋጋ ባይ ነኝ። ማለት ልጅ ይዛ ሌላ ትዳር ለመሰረት ሌላ ሰው ጋር ከመሄድ እሱም አገር ለቆ ከመውጣት ተረጋግታ ልጇ ቢያንስ 2 አመት እስከሚሞላው ድረስ መታገስ አለባት ነው ምለው። የሚወዳትም ሰው ከሆነ እውነት የሚወዳት የሚያከብራት ከሆነ ለትንሽ ጊዜ መጠበቅ አለበት። ልጇ ጠንከር እስከሚል መረጋጋት አለበት ብዬ ነው ማስበው። ምክንያቱም የራሱ ልጅ አይደለም፣ እንጀራ አባት ነው ማለት ጥሩ እንጀራ አባትም እኮ ከአባት የሚበልጥ አለ። ቢሆንም ግን ለሷ የሆነ ጫና ሊኖርባት ይችላልና ብትረጋጋ ባይ ነኝ። ምክንያቱም የምታወሯት ልጆች ብትመክሯት እላለሁ። ምክንያቱም እነ ሮቤ ምናምን ጩጬ ናቸው፣ እንደ ትልቅ ሰው አያስቡም። በዛም ላይ ደግሞ የእንትን ነገር አለ ማለት ወንድ ልጅና ሴት ልጅ እኩል አይደለም የምናስበውና ሴት ልጅ ተረጋግታ ብታስብ ይሻላል። ማለት እነሱ በገፋፏት ልክ መገፋት ማለት የሆነ እነሱ በመሯት መንገድ ብቻ መመራት የለባትም። ሩታ እንዴት እንደሆነ የሚጠቅማት የሚጎዳት ቀስ ብላ ተረጋግታ ጊዜ ወስዳ አስባበት ነው መግባት ያለባት ብዬ ነው ማስበው። ግን ከአብርሽ ጋር ተቀጥል አልልም፣ ምክንያቱም አብርሽ የሚሆናት ሰው አይደለም። ትላንትም እነ ዳኒ ጋር ምናምን አይታችሁታል። የሜሪ 100K ሊያከብሩ ነበረና ያቺ ውሽሚት ነበረች ከሱ ጋር። እሷን ፕሮግራም ሲኖረው እሷን ነው ይዞ የሚዞረው አሁን እንደ ቡችላ ማለት ነው። እዛም ላይ የተፈጠረው ነገር በሌላ ቪዲዮ እነግራችኋለሁ። እዛም ላይ ጽጌም ያለችው ምናምን ብቻ ብዙ ነገር ነበረና እስኪ እሱም በሌላ ቪዲዮ እንመጣበታለን። እና አሁን የሩታ አክስት ስለምን መጣች? እውነት እነሱ ልኳት ነው እኔ የሚመስለኝ፣ እነጋሼ ልኳት ይመስለኛል። ያው ባለፈ ከጋሼ ጋር መጥቶ ነበረ፣ ደስ ብሎናል ብሎ ተገናኝቶ ነበረ እና አብርሽ ሰላም ያወረዱ መስሏቸው ነበረ። አሁን ደግሞ ይሄን ነገር ስታይ ሩታ አዲስ አበባ መጥታለች። እንግዲህ የላኳትም እነሱ ናቸው ብዬ ነው ማስበው። ያው ልታስታርቅ ነው እሷ ሙከራዋ፣ ግን ባታስታርቂ ነው የሚሻልሽ በዚህ መንገድ ማለት ነው። በዚህ አክል ከተደራረሱ በኋላ ቢታረቁም ሰላም አይሆኑም ማለት ነው። ስለዚህ ይሄን ነው ምላችሁ። ሀሳብ አስተያየታችሁ ደግሞ እናንተ ማስቀምጡልኝ። ባይ ባይ።